አንድ ወንድ እርካታ ደረጃ እንዲደርስ 2 3 4 ዙር መደጋገም አለበት። የነገር አብኖርማል ስለሆነ ወይም ለግንኙነት ያለው ፍላጎት ኤክሰስ ስለሆነ አይደለም፣ ኖርማል ስለሆነ ነው። አንድ ወንድ የመጀመሪያ ዙር ጨርሶ ለሁለተኛ ዙር ዝግጁ የሚሆንበት ጊዜ ሪፍራክተሪ ፔሪድ እንለዋለን። ይህ ጊዜ ደቂቃው ብዛቱ በብዙ አይነት ነገሮች ይወሰናል። እድሜ ይወስነዋል። ስትሬስ ወይም ሳይኮሎጂካል የሆኑ ነገሮች አሉ ወይ የሚባለው ነገር ይወስነዋል። ከምንም ነገር በላይ ደግሞ ሆርሞናል ነገሮች ይወስኑታል። ኒውሮትራንስሚተርስ ወይም ከነርቭ የሚለቀቁ ነገሮች ብዛታቸውና መቼ እንደሚለቀቁ የሚባለው ነገር ይወስነዋል። ደግሞ ላይፍ ስታይል ይወስነዋል። ኤክሰርሳይዝ ታደርጋለህ ወይ? አመጋገብህ ሄልዚ ነው ወይ? ይህ ሰዓት የሚረዝመው ብዙ ጊዜ እድሜያቸው ከ40 በላይ የሆኑ ሰዎች፣ ሄልዚ ላይፍ ስታይል የማይኖሩ ሰዎች፣ እንቅስቃሴያቸው አመጋገባቸው ትክክል ያልሆኑ ሰዎች፣ አልኮል የሚጠጡ፣ ስጋራ የሚያጨሱና ጫት የሚቅሙ ሰዎች፣ ሳይኮሎጂካሊ ስትረስድ የሆኑ ሰዎች፣ ፕሮላክቲን ሆርሞን በጣም ከፍ ካለ፣ ቴስቶስትሮን ሆርሞን በጣም ዝቅ ካለ፣ ኦክሲቶሲን ሆርሞን በጣም ከፍ ካለ፣ የመጀመሪያ ዙር የቶሎ መጨረስ ችግር ካለበትና ሌሎች የስንፈተ ወሲብ ነገሮች ካሉበት ብዙ ጊዜ ለሁለተኛ ዙር ዝግጁ የሚሆንበት ነገር እየቀነሰ ይመጣል ማለት ነው። ብዙ ነገሮች ልናስተካክላቸው እንችላለን። ትንሽ ብልት ራሱ ጥሩ ፐርፎርማንስ ካላት በቂ ናት። ብልት ቁመት የሚለካው ከቆመ በኋላ ነው። ስለዚህ አንዳንድ ሰዎች ምን ያደርጋሉ? የብልት አለመቆም ችግር ሲያጋጥማቸው እዛው ጋር ያለውን ነገር ቼክ ያደርጉትና ከዛ ትንሽ ስለሚሆንባቸው ኦኬ ሳይዙ ቀንሷል ይላሉ ማለት ነው። ስንፈተ ወሲቦች ቶሎ መጨረስም ሆነ የብልት አለመቆም ችግር ሳይዝ የሚቀንስ አይነት ባህሪ የላቸውም። ከዛ በተገላቢጦች ደግሞ ስንፈተ ወሲብ የሚመጣበት ሳይዝ ትንሽ ስለሆነ አይደለም። ስንፈተ ወሲብ እና የብልት ሳይዝ የሚመጋገቡ ነገሮች አይደሉም። ስንፈተ ወሲብ ስላለብህ ብልት ሳይዝ ያንሳል ማለት አይደለም። ወይ ብልት ሳይዝ ትንሽ ስለሆነ ስንፈተ ወሲብ ይከሰትብሃል ማለት አይደለም። ትልቅ ብልት ያላቸው ራሱ የስንፈተ ወሲብ ምልክቶች ያመጣሉ። የብልት አለመቆም ችግር የሚፈጠረው ማለት ነው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ችግር ካለ ነው። የቶሎ መጨረስ ችግር የሚፈጠረው ነርቭ ላይ፣ ሆርሞን ላይ እና ሳይኮሎጂካል ችግር ካለ ነው። የፍላጎት ማለት ሳይኮሎጂካል እና የሆርሞናል ነገሮች ይሆናሉ እንጂ ሳይዝ ትንሽ ስለሆነ የሚመጣ የስንፈተ ወሲብ የለም። ስንፈተ ወሲብ ስላለብህ ደግሞ የብልት ቁመት ይቀንሳል ማለት አይደለም። ለቶሎ መጨረሳችሁና ለብልት አለመቆም ችግራችሁ ሕክምና አድርገን ትንሿን ብልት ብትሆን በትክክል እንድትሰራ ማድረግ እንችላለን። ትልቁ የወንዶች የመራቢያ አካል ብልታቸው አይደለም፣ ጭንቅላታቸውን ወደ ብልት የሚሄዱትንና ብዙ አይነት የግንኙነት ፍላጎታቸውን ቢሆን የስፐርም ፕሮዳክሽናቸውን ቢሆን የብልት መቆማቸውንና የሚጨርሱበትን ሰዓት ኮንትሮል የሚያደርጉ ሆርሞኖች በሙሉ በጭንቅላት ትዕዛዝ ነው የሚመረት። በተለያየ ምክንያት ጭንቀት ካለበት በተለይ ደግሞ ሪሌሽንሺፑን የማይፈልገው ወይም የማያስደስተው አይነት ሪሌሽንሺፕ ከሆነ በስራ፣ በፋሚሊ፣ በሌሎች ነገሮች ደግሞ ጭንቀት ላይ ካለ ማለት ነው ጭንቅላት ሸዳውን ሊያደርግ ይችላል። በግንኙነት ጊዜ የብልት አለመቆም ችግር ሊፈጠርበት ይችላል። ከዛም የቶሎ መጨረስ ነገሮች ሊያጋጥመው ይችላል ማለት ነው። ከዛም ባለፈ ደግሞ ከነርቭ የሚለቀቁትን ፈሳሾች ኮንትሮል የሚያደርገው ፈጥነው እንዲለቀቁ ወይም የሚለቀቁበት ቦታ ሪሲቭ እንዲያደርጋቸው የሚያደርገው በሙሉ ነርቮች ናቸው። ነርቭ ደግሞ የጭንቅላት አካሎች ናቸው ማለት ነው። ስለዚህ የወንድ ትልቁ የመራቢያ አካሉ ጭንቅላቱ ነው ማለት ነው። ስለዚህ ብዙ ጊዜ ሳይኮሎጂካል የሆኑ ነገሮችን ሃንድል ማድረግ መቻል አለበት ማለት ነው። አንድ ወንድ የብልት አለመቆም ችግር ጧጧት እየቆመበት ግን በግንኙነት ብቻ እምቢ እያለው ከሆነ ቶሎ መጨረሱ ደግሞ ሲቹዌሽኖችን እየለየ ከሆነ ወይም ሴቱን እየለየ ከሆነ የሚመጣው ያ የቶሎ መጨረስና የብልት አለመቆም ችግር ስነልቦናዊ ናቸው ይባላል። ግን ጧጧት የማይቆም ከሆነና ቶሎ መጨረሱ በማንኛውም አይነት ሁሉም ግንኙነት ላይ እያስቸገረ ከሆነ የዛኔ አካላዊ የሆኑ ነገሮች ስለሆኑ ሆርሞናቸው ተመርምረው ነርቭ ላይና ሆርሞን ላይ ያለውን ችግር አግኝተን መታከም የሚችል ነገር ነው ማለት ነው። ወንድ ስነልቦናዊ ችግር ሊኖርብህ ይችላል ሲባል እንደማይወድ እየገባኝ ነው። በስንፈተ ወሲብ ከሚመጡ ሰዎች 35-40% የሚሆኑት የስነልቦናዊ፣ ስሜታዊ፣ መንፈሳዊ የሆነ ችግር ነው። ስነልቦናዊ ችግር በብዙ አይነት ነገሮች ሊመጣ ይችላል። አንድ ወንድ ስነልቦናዊ የሆነ ችግር አለበት ማለት ዊክ ነው ወይም ልፍስፍስ ነው ወይም ወንድ አይደለም ማለት አይደለም። የተወሰኑ ነገሮች አሉ፣ እነሱን ማስተካከል አለበት ማለት ነው። የቶሎ መጨረስ ችግር ሰውን እየለየ የሚመጣ ከሆነ፣ ሲቹዌሽኖችን እየለየ የሚመጣ ከሆነ፣ አንድ ሴት ላይ ያለ አንድ ሴት ላይ የማይኖር አይነት ነገር ከሆነ ስነልቦናዊ ነው። የብልት አለመቆም ችግር ጠዋት እየቆመ ግን ለግንኙነት እምቢ የሚል ከሆነ ወይም በፊት ከነበራችሁ ኤክስፒሪየንስ ትዝ የሚላችሁ ከሆነ ስነልቦናዊ ነው። እኔ ጋር ስትመጡ ቀጥታ ወደ ሆርሞን ምርመራ አይደለም ቁጭ ብዬ ካናገርኳችሁ ማለት ነው። ስነልቦናዊ የመሰለኝ ነገር ካለ ስነልቦናዊ ነው ብዬ ምልካችሁ ወደ ሳይኪያትሪስት ወይም ወደ ሚስታችሁ። እሺ፣ ግን ሆርሞን የሚመስሉ አይነት ችግሮች አሉ።
ቶሎ መጨረስ 60% የሚሆኑት በሆርሞን መዛባት የሚመጡ ናቸው። የብልት አለመቆም ችግሮች 85% የሚሆኑት በሆርሞን መዛባትና በደም ግፊት፣ በስኳር፣ በኮሌስትሮል የሚመጡ ናቸው። እነዚህ ነገሮች ቼክ መደረግ አለባቸው። ቡና ከስንፈተ ወሲብ ጋር ያለው ግንኙነት ምንድን ነው? ስንፈተ ወሲብን ያመጣል ወይስ ይከላከላል? ቡና በትንሹ በመጠን ከ85 እስከ 170 ሚሊግራም ካፊን ያለው ማለትም ከ1 ሲኒ እስከ 2 ሲኒ ቡና በቀን መጠጣት እንደውም የብልት አለመቆም ችግር እንዳይከሰት ያደርጋል። 85 እስከ 170 ሚሊግራም ቡና በቀን የሚወስዱ ሰዎች የብልት አለመቆም ችግር ቻንሳቸው በ46% ይቀንሳል። ለምን? ካፊን በራሱ ደም ስር ያሰፋል። ስለዚህ ወደ ብልት የሚሄዱት ደም በደንብ ሰፋ ብሎ በደም ብዙ ደም እንዲሄድ ስለሚያደርግ ብዙ ጊዜ የብልት አለመቆም ችግርን ያስተካክላል ማለት ነው። ግን በብዛት ሲሆን ብዙ ጊዜ እንቅልፍ ያሳጣል። ስለዚህ ቴስቶስትሮንን ሊቀንስ ይችላል፣ ደም ግፊትን ሊጨምር ይችላል። ስለዚህ እንደዛ አድርጎ የብልት አለመቆም ችግርን ያመጣል። ከቶሎ መጨረስ ጋር ስናወራ ደግሞ ቶሎ መጨረስ ብዙ ሪሰርቾች እንደሚያሳዩ ቡና የሚጠጡ ሰዎች የሚጨርሱበትን ሰዓት ሞር ኮንትሮል ማድረግ የሚችሉበት ነገር አለ። በግንኙነት ጊዜ ፕሬዘንት ስለሚሆኑ ነገሮችን ኮንትሮል ማድረግ ሞር ቻንስ አላቸው ተብሎ ይነገራል። ግን ብዙ ጊዜ ከቶሎ መጨረስ እና ከቡና ጋር ያለው ሪሌሽንሽፕ ብዙ ተጠንቶ የሚታወቅበት ነገር አይደለም። ሰዎች ቡና 30 ደቂቃ ከግንኙነት በፊት ጠጥተው ሲያደርጉ ትንሽ አይነት ለውጦች ስለሚያዩ ቡና እንደ ሕክምና ይጠቀማሉ። ዘላቂ የሆነ መፍትሄ የለውም። ቶሎ መጨረስ የሚመጣው ነርቭ ላይ፣ ሆርሞን ላይ እና ሳይኮሎጂካል ላይ ያሉ ችግሮች ስላሉ ነው እና እነሱ አድሬስ እስካልተደረጉ ድረስ ቡና ምንም ያክል ቢወሰድ ቶሎ መጨረስን አያክልም። አንድ ወንድ ለመጀመሪያ ጊዜ ግንኙነት ሲያደርግ የቶሎ መጨረስ ነገር ሊገጥመው ይችላል። ይህ በብዙ አይነት ምክንያቶች ሊሆን ይችላል። ፐርፎርማንስ አንግዛይቲ ወይም አጠገቤ ያለችውን ሴት አላስደስታትም የሚባል ፍርሃት ሊሆን ይችላል። ኦቨር ኤክሳይትመንት ሊሆን ይችላል። ብዙ ጊዜ ታምቆ የተቀመጠ ለግንኙነት ያለ ፍላጎት ሲበተን ሊሆን ይችላል። ይህ ማለት ግን ያ ወንድ የቶሎ መጨረስ ችግር አለበት ማለት አይደለም፣ ወይም የስንፈተ ወሲብ አለበት ማለት አይደለም። ሰው ቶሎ መጨረስ አንድ ወንድ አለበት እንድንል መጀመሪያ ማሟላት ያለባቸው ነገሮች አሉ። አንደኛ 6 ወር እና ከዛ በላይ መቆየት አለ። ማንኛውም አይነት ግንኙነት እንዳይፈጥር ፍርሃት እየፈጠረበት ከሆነ፣ ሳይኮሎጂካሊ ኢምፓክት እያደረገ ከሆነ እና ግንኙነት ላይ ደግሞ ችግር እየፈጠረ ከሆነ ግን በምንም አይነት ሁኔታ በአንድ ጊዜ ወይም በሁለት ጊዜ ግንኙነት የቶሎ መጨረስ አለብኝ ብሎ አንድ ወንድ ሊደመድም አይገባም። ስለዚህ በመጀመሪያ ግንኙነት የቶሎ መጨረስ ችግር ካለባችሁ ስንፈተ ወሲብ አለብኝ ብሎ ራሳችሁ ማስጨነቅ ሳይሆን ለራሳችሁ ጊዜ መስጠት ያስፈልጋችኋል። ከባለቤታችሁ ጋር ማውራት፣ ኢንቲሜሲ መጨመር፣ ብዙ አይነት ነገሮችን ፖዚሽን እየቀየሩ ሞከር ነገሮችን ያስተካክላል። ግን በህይወት አብዛኛውን ያደረግከው ግንኙነት የቶሎ መጨረስ ካለው ወይም የቶሎ መጨረስ 6 ወርና ከዛ በላይ ከቆየ በሪሌሽንሺፕ እና በራስ ሳይኮሎጂካሊ በጣም እያስጨነቀ ከሆነ መታከም የሚችል ነገር ነው። ስለዚህ ወደ ሆስፒታል ሄደ ሆርሞንህን ቼክ አስደረገ መድኃኒት የምናዝበትና የምናስተካክልበት ነገሮች አሉ። የራስ ምታት እየተደጋገመባችሁ ከሆነ፣ ድካም እያላችሁ ከሆነ፣ ከበፊቱ ኮንሰንትሬሽን እያጣችሁ ከሆነ፣ ጡንቻችሁ ኃይል እየቀነሰ ከሆነ፣ የአጥንት ህመም በተለይ ደግሞ የእግር ህመምና የወገብ ህመም እያስቸገራችሁ ከሆነ፣ ለምግብ አፒታይት ከሌላችሁ፣ ዲፕሬስድ ከሆናችሁ ወይም በጣም በጭንቀት እየተሰቃያችሁ ከሆነ፣ ኪሎ መቀነስ እያቃታችሁ ከሆነ፣ ከዛም በላይ ደግሞ እንቅልፍ መተኛት እያቃታችሁ ከሆነ የቫይታሚን ዲ ዴፊሽንሲ ምክንያት ሊሆን ይችላል። ቫይታሚን ዲ ዴፊሽንሲ በሀገራችን 70% የሚሆኑ ሰዎች እንዳለባቸው አሁን የተነገረ ጥናት አለ። ይህ እጥረት እንደዚህ ያነሰበት ምክንያት ብዙ ጊዜ የሀገራችን ሰዎች ስጋ በል ስላልሆኑና አብዛኛው ቫይታሚን ዲ ደግሞ ከአትክልት ሳይሆን ከስጋ የሚገኝ ነው ተብሎ ስለሚነገር ነው። በተለይ ደግሞ አሳ፣ እንቁላል፣ ቺክን እና አቮካዶ እና ሌሎች ነገሮችን ቫይታሚን ዲ የምናገኝበት ነገር ነው። ከምንም ነገር በላይ ደግሞ ቫይታሚን ዲ ጠዋት ያለ ፀሐይ ላይ በመቀመጥ ውስጣችሁ ያለውን ኢንአክቲቭ የሆነውን ቫይታሚን ዲ ወደ አክቲቭ ቫይታሚን ዲ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ምልክቶች ካሉባችሁ ቫይታሚን ዲያችሁን ሄዳችሁ ቼክ ማስደረግ አለባችሁ። በተለይ ደግሞ በጣም ከ30 በታች ከሆነ ሰፕሊመንቶች መሰጠት አለበት። ከ30 በላይ ሆኖ ግን እድሜያችሁ ላይ ያለ ኦፕቲመም ሌቭል ካልሆነ ደግሞ አመጋገባችሁ መስተካከል አለበት እና ካልሽየም እና ማግኒዥየም ሰፕሊመንቶች ደግሞ አንድ ላይ ብትወስዱ የቫይታሚን ዲ ኤፌክቲቭነሱን ወይም ሰፕሊመንቱን እየወሰዳችሁ ስራውን በትክክል እንዲሰራ የሚያደርጉ ሰፕሊመንቶች ናቸው ማለት ነው። ስለዚህ እነዚህ አይነት ምልክቶች ካሉባችሁ ቫይታሚን ዲያችሁን አጠገባችሁ ያለ ላቦራቶሪ ወይም ክሊኒክ ሄዳችሁ ቼክ አስደርጋችሁ ሰፕሊመንት ወይም አመጋገባችሁን በማስተካከል ነገሮችን ማስተካከል ትችላላችሁ። ለሴክስ ያለኝ ፍላጎት ከመጠን በላይ ሆኗል። ብዙ ጊዜ እንደዚህ አይነት ጥያቄዎች ከክላይንቶች ያገኛለሁ እና ናቹራል ነው ወይስ ችግር አለው ዶክተር፣ ምን አድርገን ነው የምናስተካክለው ብለው ብዙ ጊዜ ይጠይቁኛል። ስለዚህ ዛሬ መቼ ነው ችግር የሚሆነው ይሄ ነገር የሚለውን ነገር መልሰናል። አንድ ወንድ ከሴት በላይ
በሳምንት የግንኙነት ፍላጎቱ ቶሎ እንደሚነሳሳ ይታወቃል። አንድ ወንድ ኖርማል ከሆነ በአመት ከ50 እስከ 70 ጊዜ ማለትም በአቨሬጅ ከአንዴ እስከ 2 ጊዜ በሳምንት የግንኙነት ፍላጎቱ ከፍ ይላል ማለት ነው። ይህ ኖርማል ነው። አብኖርማል የምንልባቸው ጊዜያቶች አሉ። የተወሰኑ አይነት ህይወቱ ላይ ያሉ ችግሮችን መፍጠር ሲጀምር ነው ችግር ብለን የምንጠራው ማለት ነው። ስለዚህ አሁን ለግንኙነት ያለው ፍላጎት ከመጠን በላይ ሲሆን፣ አንደኛ ራሱን ኮንትሮል ማድረግ የማይችልበት ከሆነ፣ ለግንኙነት ያለው ፍላጎት የሚያሳፍረው አይነት ከሆነ፣ በብዙ አይነት ሃርሞች የመፍጠር ነገር ለምን ግንኙነት ባይኖረው ራሱ ሪሌሽንሺፑ ላይ ስትረስ እየፈጠረ ወይም ደግሞ ግለ ወሲብ ላይ በጣም አዲክትድ እስኪሆን ደረጃ እያደረሰው ከሆነ እና በጣም ጭንቀት እየፈጠረበት ከሆነ እና ለአንድ ለ3 ለ4 ቀን ግንኙነት ሳይፈጥር በተቀመጠ ጊዜ የዊዝድሮዋል አይነት የሆነ ሱስ ካለባችሁ ነገር ስትገነጠሉ ያለው አይነት ስሜት እየመጣ ይመጣል። ሃይፐርሴክሹዋሊቲ ዲስኦርደር እንለዋለን። ለግንኙነት ያላችሁ እርጅ በጣም ከፍተኛ ነው ማለት ነው። እንደዚህ አይነት ችግር ያለባቸው ከ3 እስከ 6% የሚሆኑ ወንዶች በዓለማችን ላይ ያለ በጥናቶች እንደተረጋገጡት የሆርሞናል ችግር አላቸው። በተለይ ደግሞ ቴስቶስትሮናቸው ከመጠን በላይ ወይም ከ10 በላይ ከሆነ፣ ዶፓሚን እና ሌሎች ሆርሞኖቻቸው ደግሞ ከተዛቡ እንደዚህ አይነት የግንኙነታቸው ፍላጎት በጣም ማክሲመም ይሆናል። መታችሁ ሆርሞን ላይ የተዛባ ነገር ካለ እሱ እናስተካክላለን። ካልሆነ ደግሞ በሌሎች ነገሮች ማስተካከል የምንችልበት ነገር አለ ማለት ነው። ግድ የለሽም ዶክተር የኔ ስንፈተ ወሲብ ስነ ልቦናዊ ነው ብላችሁ የምትሉኝ ክላይንቶች አላቸው እና ዛሬ አካላዊ የሆነ እና ስነ ልቦናዊ የሆነ አይነት የስንፈተ ወሲብ አይነት እንዴት አድርጋችሁ ነው የምትለዩት? ስለዚህ ሁለቱን አይነት የስንፈተ ወሲብ አይነት ሜይንሊ ቶሎ መጨረስን እና ብልት አለመቆም ችግርን ብዙ ጊዜ አካላዊና ስነ ልቦናዊ ብለን እንለያቸዋል። አካላዊ ከሆነ ብዙ ጊዜ መጥፎ ላይፍ ስታይል ይኖራቸዋል። ስለዚህ ማጨስ፣ መጠጣት፣ መቃም ይኖራል። ሁለተኛ ደግሞ ለተለያየ ነገር መድኃኒት እየወሰዳችሁ ነው። ከነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ። ከዛም ያለፈ ደግሞ ሆርሞን ላይ ችግሮች ሊኖሩ ይችላሉ። ደም ስር ሊጠብ ይችላል። እንደዚህ አይነት ነገሮች አካላዊ ነገሮች ሊፈጥር ይችላል። አካላዊ ከሆነ 3 ነገሮችን ይይዝላቸዋል። አንደኛ ጠዋት ብዙ ጊዜ ወንዶች ብልታችሁ ይቆማል፣ ግን በዚህ ጊዜ አይቆምም ማለት። ሁለተኛ አካላዊ ከሆነ በድንገት የሚፈጠር ነገር አይደለም፣ ቀስ እያለ እየባሰበት የሚሄድ ነገር ነው። ስለዚህ መጀመሪያ ዙር ላይ በደንብ ፐርፎርም ታደርጉ ነበር፣ ከዛ ሁለተኛ ዙር ላይ ያቃታችሁ ይመጣል፣ ከዛ የመጀመሪያ ዙር ላይ እየተልፈሰፈሰ ይመጣል፣ ከዛ በኋላ የመጀመሪያ ዙር መነሳት ያቆመዋል። ፕሮግረስ የሚያደርግና ቀስ እያለ የሚያድግ ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ማወቅ ያለባችሁ ነገር ፓርትነር ብቻ ወይም ለሴት ብቻ የሚሆን ነገር አይደለም። ስለዚህ በራሳችሁም በግለ ወሲብ ጊዜ የምትለማመዱ ከሆነ በዛ ጊዜም ብልት አለመቆም ችግር ይኖራል። ግን ሴት ልጅ ጋር ስትደርሱ ብቻ የሚሆን ከሆነ እና በድንገት የሚመጣ የብልት አለመቆም ችግር ከሆነ እና ጠዋት ብልታችሁ የመቆም ችግር ከሌለበት ይህ ሞር ስነ ልቦናዊ የሆነ ነገር ነው የሚሆነው ማለት ነው። የቶሎ መጨረስ ደግሞ ብዙ አይነት ችግሮች ቶሎ መጨረስን ሊፈጥር ይችላሉ። ስለዚህ ቶሎ መጨረስን ሊፈጥር የሚችል ሆርሞን ባላንሶች ሊፈጥር ይችላል። ነርቭ ላይ ብዙ አይነት ችግሮች ሊፈጥር ይችላል እና ብዙ ጊዜ ደግሞ ራስን ማርካት ወይም ግለ ወሲብ የለመዳችሁ ሰዎች ለርንድ ቢሄቪየር ይባላል። ስለዚህ በግለ ወሲብ ጊዜ የሚመጣ ኤክሳይትመንት ጭንቅላት ተለማምዶ ቶሎ የመጨረስ ነገር ይመጣል ማለት ነው። ግን ቶሎ መጨረስ ደግሞ አካላዊም ስነ ልቦናዊም ሊሆን ይችላል። ስለዚህ ስነ ልቦናዊ ብለን የምናስበው ቶሎ መጨረስ አንደኛ ለአንድ ሴት ብቻ ሲሆን ብዙ ጊዜ ደግሞ ስትረስ ጋር ሪሌት የሚያደርገው። ስለዚህ ስራ ደክሟችሁ ስትረስ ሊሆናችሁበት ጊዜ፣ ሪሌሽንሽፕ ላይ ችግር ባለበት ጊዜ የሚመጣ ቶሎ መጨረስ ከሆነ ሞር ፕሮባብሊ ወደ ስነ ልቦናዊ ነገር ነው የምንሄደው ማለት ነው። ወይም በግለ ወሲብ ጊዜ ቶሎ መጨረሱ ከሌለ አካላዊ አይደለም፣ ስነ ልቦናዊ ነው የምንለው ማለት ነው። ልቦናዊ የስነ ልቦና ማማከሮች ምናምን መደረግ አለበት። ከዛ በኋላ አካላዊ የሆኑ ደግሞ ነርቭ ላይ ያሉ ችግሮች፣ ሆርሞን ላይ ያሉ ችግሮች፣ ቫይታሚን እጥረቶች፣ ማንኛውም አይነት ነገሮች ተመርምሮ መታወቅ አለበት ማለት ነው። መብራት ሲጠፋ እና ሲበራ እንደዚህ አይነት ነገር አለኝ ብሎ ያለኝ ክላይንቱ ላለ ቶሎ መጨረስ ብዙ አይነቶች አሉ። የመጀመሪያው ቶሎ መጨረስ አኳየርድ የሚባለው ነው። ይህ ማለት አንድ ወንድ ስትሮንግ ሆኖ ነው የጀመረው። የመጀመሪያ ግንኙነት ላይ ጠንካራ ነበረ፣ በሰዓቱ ቆይቶ ነበር የዘር ፈሳሽ የሚያፈሰው ግን ቀስ እያለ ደቂቃው እየቀነሰ ከአንድ ደቂቃ በታች እየሆነ ሲመጣ አኳየርድ እንለዋለን። ሁለተኛው ሲቹዌሽናል ይባላል። ሲቹዌሽናል ማለት አንዳንድ ወንዶች ቶሎ መጨረስ የሚኖራቸው ጊዜ አለ፣ የማይኖራቸው ጊዜ አለ እና በብዙ አይነት ነገሮች ይለያያል። መብራት ሲጠፋ እና ሲበራ
እንደዚህ አይነት ነገር አለኝ ብሎ ያለኝ ክላይንቱ ላለ ጠጥተዋል ወይ አጭሰዋል ወይ የዛን ጊዜ ሳይኮሎጂካሊ እንዴት ናቸው፣ በስራ ላይ ስትረስ አላቸው ወይ፣ ምን አይነት ሴት ነው አጠገባቸው ያለችው የሚባለው ነገር በሙሉ ማተር ያደርግላቸዋል። ስለዚህ በአንዳንድ ሲቹዌሽን ላይ ቶሎ መጨረስ ይኖራቸዋል፣ በአንዳንድ ሲቹዌሽን ላይ ደግሞ ቶሎ መጨረስ አይኖራቸው ማለት ነው። ሶስተኛው ሰብጀክቲቭ የሚባለው ነው። ሰብጀክቲቭ የሚባለው ምንድን ነው? ከጓደኞቹ ጋር ሲያወራ የእሱ የሚጨርስበት ደቂቃ ትንሽ ስለሆነ ሜቢ ደግሞ ከፓርትነሩ ወይም ከሚስቱ በፊት ስለሚጨርስ 1 ደቂቃ በታች የሚለውን ሳይንቲፊክ የሆነ ዴፊኒሽኑን አያሟላም፣ ግን ቶሎ መጨረስ አለብኝ ብሎ ወደ ሆስፒታል ይመጣል ማለት ነው። ስለዚህ ስትረስ ይፈጥርበታል፣ ያ ነገር በጣም ያስጨንቀዋል። ከዛ በኋላ ቶሎ መጨረሱ በስትረስ ምክንያት የሚመጣ ነገር መሆን ይጀምራል ማለት። አብዛኞቹ ክላይንቶቼ ከ3ቱ አንዱ ነው ቶሎ መጨረስ ያለባቸው። እንደዚህ አይነት ካለ ማለት ነው መታችሁ መታየት አለባቸው። ሆርሞን ላይ ችግር አለ። ከዛ ሆርሞን ላይ ችግር ካለ እነሱ ነገሮች እናስተካክላለን። ከሌለ ደግሞ ምንሰጣችሁ መድኃኒቶች አሉ፣ ፕሮቶኮል አለው ትሪትመንቱ ማለት ነው። ሶ 3ቱ አይነት የጠቀስኳቸው አይነት የቶሎ መጨረስ አይነቶች ካሏችሁ ማለት ነው